በአፄ ዮሐንስ ጊዜ በነበረ ሁኔታ ምን እንደደረሰበት ያውቃል። በጣሊያን ጊዜ ምን እንደደረሰበት ያውቃል። ይበቃል። ፖዝ። አሁን ሰማችሁት? ይሄንን የሰይጣን ቁራጭ፣ ይሄንን የክፋት መልእክተኛ አረመኔ ሰው ሰማችሁት? መጀመሪያ ያለው ነው። አሁን ከዚህ ጋር ቆመህ የምታስከብረው ነገር ምን አለ? ከእንዲህ ያለው ሰይጣን ጋር ቆሞ ሰው ምን ሊጠበቅለት ይችላል? አማራን አይጠቅምም አለ፣ ጎጃምን አይጠቅምም አለ፣ ምስራቅ ጎጃምን አይጠቅምም አለ። አያችሁት? አማራ አለ፣ ጎጃም አለ፣ ምስራቅ ጎጃም አለ። አሁን ይሄ ከጌታቸው ረዳ የቃሉን በላው እንጂ ከስድስተኛ ክፍል በኋላ የት ነው የተማርከው ብለህ ጠበቅ አድርገህ ብትይዘው መልስ የሌለው ሰውዬ እንዴት በኢትዮጵያ እንደዚህ ይቀልድባል? እንዴት በአማራ ሕዝብ ላይ እንዴት እንዲቀልድ ይፈቀድለታል ነው ጥያቄ። አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም ማለት። ከዛ ቀጠልና ምንድን ነው ያለው? የጎጃም ሕዝብ በአፄ ዮሐንስ ጊዜ የከፈለውን ዋጋ አለ። አየኸው? እያለ ያለው ምንድን ነው? ለጎጃም ህዝብ ጠላት ትግሬ ነው እያለ ነው ያለው። ጉድርቅ ባለው ግልጥ ባለው አማርኛ ይሄ ጎጃም የሄደው ደብረ ማርቆስ የሄደው ጠላት ትግሬ ነው ሊል መቼን ጠርቶ? የአፄ ዮሐንስን ዘመን ጠርቶ። ስለዚህ ጎጃም ሆይ አፄ ዮሐንስ በነበሩበት ጊዜ በድለውሃልና አሁን አንተ ዝም ብለህ ከትግሬ ጋር ተዋጋ የሚል መልእክትን ያስተላለፉ። የሚፈልጉት ፖለቲካ ይሄን ነው። አሁን በሱ ቤት ፖለቲካ ሰርቶ ሙቷል። ይሄ ጨካኝና አረመኔ ሰው እንደዚህ አይነት ቀውስ፣ እንደዚህ አይነት ጥላቻ፣ የመሪነት ቦታ፣ የጠቅላይ ሚኒስትርነት ቦታ ይዞ እንደዚህ አይነት ክፉ ደም አፋሳሽና ጥላቻ እየሰበከ ጥላቻ እየዘራ የሚኖር ከነካድሬዎቹ ምን አይነት አረመኔ ጨካኝ ሰው እንደሆነ ይሄንን አደገኛ ሴራውን የሚያሳይ የተወሰኑ ንግግሮቹን እስኪ እናስታውስ። ይሄን ብቻ አይደለም። ለምሳሌ ታስታውሳላችሁ? ጎንደርን ሳለማ ማን ያስቸገረኝ የሚለው ንግግሩን ታስታውሳላችሁ አይደለም? እስኪ ቲንክ 29ን እንየው። 29 ነው። የስ እስኪ ይሄንን ንግግሩን እንስማውና እንምጣ። እንዴት ያለ አረመኔ! ጎርጎራ እኮ ኢትዮጵያ ውስጥ የለም። ጎርጎራ እኮ ራሱ ፋሲል ነው። መቼም ልጆቻችሁ እንደሚናገሩ አውቃለሁ። ጎርጎራ ፋሲል ሆኖ ሲሰራ ምን ዋጋ አለው? ጎንደር እኮ ነው የተሰራው ያለው ኦሮሞ አይደለም። ጎንደር እኮ ነው የተሰራው የሚል ሹክቻ ሲመጣ ባለስልጣናት የሚሰራውን ሰውዬ እየጠሩ ማራከስ ሲጀምሩ ገንዘብ ስላጣ ይሄ ነገር ችግር እንዳያመጣብን ብለን ራሱን ለምነን የጎንደርን ሪፕሊካ የሚመስለውን ነገር ባህር ዳር ላይ ስራል። አሁን ጎርጎራ እንዳያልቅ እየያዘ ያለው ማን ነው? አያችሁ? ከጎርጎራ በላይ በጀት የተሰጠው አትሽ የተሰጠው እኮ የለም። ይኸውላችሁ ጎንደር እንዳይለማ ጎጃም ምቀኛ ሆነ ይላል። መሪ ሆኖ ይሄ አረመኔ ሰይጣን ይኸውላችሁ አፄ ዮሐንስን ጠቅሶ ጠርቶ የጎጃም አቶ ትግሬ ነው ይላል። እዛው ደግሞ ጎጃምን ከጎንደር ሊያጠሪ ሰው ነው 4 ኪሎ የተቀመጠው ሰው። ከዚህ ሰውዬ ጋር ተባብረህ ሀገር ትሰራለህ? የሚቆም ሀገር አለ ከዚህ ጋር በመተባበር? ከዚህ ሰውዬ በላይ አረመኔ፣ ከዚህ ሰውዬ በላይ ጨካኝ፣ ከዚህ ሰውዬ በላይ ደም የጠማው ደም አፍሳሽ ሰው አለ? በጠላ በማጣላት በማጫረስ የሚረካ ሰው ይሄ የሰፈረበት ጋኔን ስብሃት ነጋ
አንተ የሰፈረብህ ጋኔን በጣም ብዙ ነው ያለውን አሁን እስኪ ይሄ ትክክል አይደለም። እንደ ሁሉም ነገር ትግሬ ስለተናገረው ኃጢአት ነው ካልተባለ በቀር ስብሐት ነጋ በዚህ ሰውዬ ላይ የሰፈረው ጋኔን ገና ድሮ አውቆታል። አንተ የሰፈረብህ ጋኔን በጣም በርካታ ነው አልኩታል አይደለ? ገና ድሮ በትክክል ጋኔን የሰፈረበት ሰው እንደሆነ የምታዩት በዚህ ጎንደርና ጎጃምን ሊያጫርስ ይሆን ሊያታኩስ፣ ትግሬና አማራን ሊያታኩስ ሊያጫርስ እንዳለ ፕላን የሚያደርገውን ነገር ሁሉ ተመልከቱ። የሚዘራውን ጥላቻ ብቻ እዩት እስቲ። ቀጥሎ ደግሞ 30 ቁጥር እንስማው። ከዛ ደግሞ አዲስ አበባ ሄዶ ማንን ከማን እንደሚያጫርሰኝ የተነሳው አዲስ አበባ ላይ መዝሙር ተዘመረ ኦሮምኛ መትረኝነት ነው የሚልም ተረት ነበር። አዲስ አበባ ላይ ከፍተኛ ኦሮሞ ጠል ኃይሎች አያችሁ፣ ኦሮሞን የሚጠሉ ግን ኢትዮጵያ ውስጥ መኖር የሚያስቡ ኢትዮጵያን የሚያስቡ ሰዎች ኦሮምኛ ተዘመረ አሉ። ይበቃል፣ ይበቃል። የግሪክ ትምህርት ቤት አለ። ይሄ እንደዚህ አይነት አውሬነት ባህሪ ያለው የእውነት መሪ አይደለም። ይሄ አውሬነት ነው። አዲስ አበባ ላይ ሄዱ። የአዲስ አበባን ሕዝብ ኦሮሞ ጠል ነው ምናምን ነው። ሊሴ ላይ በምናምን ይማራሉ። የለም እኮ ዝም ብሎ ቅጣት እኮ ነው የሚያወራው። የተነሳው ያለ ሕግ ኢፍትሐዊ በሆነ መንገድ የምትሰሩትን አቁሙ ነው። እሱ የሚሄድበትን የሚዘራው ጥላቻ የሚደንቅ ነው። ባለፈው ጊዜ ታስታውሳላችሁ አይደለም? አሁን የጎጃም ሕዝብ በአፄ ዮሐንስ ዘመን የደረሰበትን ታውቃላችኋል። ጎጃምንና ትግሬን ነው የሚያጣለው። ባለፈው ምን ብሎ ነበረ? ጎንደር ደግሞ ሄዶ ደግሞ ምን ብሎ ነበረ? አፄ ቴዎድሮስን ማን መርጦ እንዳስገደላቸው እኮ ይታወቃል አለ። ተመልከት፣ ይኸውልህ ካሳ ምርጫ፣ አፄ ዮሐንስ ካሳ ምርጫ በነበሩበት ጊዜ መይሳው ካሳ ሲነግስ አፄ ቴዎድሮስን ያስገደለው አፄ ዮሐንስ ነው እንግሊዝን መርቶ ብሉን። የጎጃም ሕዝብ በአፄ ዮሐንስ ዘመን የደረሰበትን ታውቃላችኋል። ጎጃምንና ትግሬን ነው የሚያጣለው። ባለፈው ምን ብሎ ነበረ? ጎንደር ደግሞ ሄዶ ደግሞ ምን ብሎ ነበረ? አፄ ቴዎድሮስን ማን መርጦ እንዳስገደላቸው እኮ ይታወቃል አለ። ተመልከት፣ ይኸውልህ ካሳ ምርጫ፣ አፄ ዮሐንስ ካሳ ምርጫ በነበሩበት ጊዜ መይሳው ካሳ ሲነግስ ሄዱበትን መንገድ አመላክቷል የሚለውን መዞ መጣና አፄ ቴዎድሮስን ያስገደለው አፄ ዮሐንስ ነው እንግሊዝን መርቶ ብሎ የሚሰብክና ይውላችሁ በአፄ ዮሐንስ ጊዜ ጎጃም እንደዚህ ሆንክ ይልልሃል። አፄ ቴዎድሮስ የተገደለው በዚህኛው ነው ይላል። አዲስ አበባ መጥቶ ከፍተኛ ኦሮሞ ጠላለ ይላል። ቢሰብከው በሙሉ መጨራረስ፣ መገዳደል። አዲስ አበባ መፈንቅለ መንግስት ምናምን ሊሞክሩ የሆነ ወታደሮች መጡ፣ መንግስታችን ተነካ ብለው ከዛ ከቡራዮ ከምናምን ህዝብ መጣ ያለበት እኮ ይሄ ነውረኛ ሰው ይኸውላችሁ። አዲስ አበባ ከቡራዮ ከሆለታ ከሰላሌ መጥቷል። ታስታውሳላችሁ? ሌላ ንግግሩ ኦሮሞን ከአዲስ አበባ የነቀለው የአብቹ ጎሳ የምናምን ጎሳ የነቀለው ማን ያለው? ነፍጠኛው ነው፣ ቀይ ገዥ ነው አይደል እንዴ ያለው? ይሄን ንግግሩን ትረሱታላችሁ? ቤት አማራ ወሎ ላይ ሄዶስ ምንድን ነው ያለው? ወሎ በቦሩ ሜዳ ዘመን ጀምሮ ሙስሊምና ኦርቶዶክስ ሲጋደል የኖረ ነው አይደለም ያለው? በሁሉም ቦታ ደም ማፋሰስ ፕላን አድርጎ የሚንቀሳቀስ ክፋትን ፕላን አድርጎ የሚንቀሳቀስ አሁን የቀን ከሌሊት ስራው ትግሬና አማራ ተጋደሉ ተጫረሱ ነው። ፕሮጀክቱ ይሄ ነው። የፖለቲካ ስህተት የወልቃይትም የራያ የመተከልም የደራ የፓዊ የትኛውም ጥያቄ አፋር ከሶማሌ የሚጣላበት ኦሮሞ ከአማራው ጋር የሚጣላበት ትግሬው ከአማራው ጋር የሚጋጭበት
ምክንያት እናንተ የተከተላችሁትና የሰራችሁት ድንቁርናችሁን ብቻ የሚገልጥ የፌዴራል አወቃቀር ብላችሁ እሳት ነው። ያተረፍነው የለም። ከዚህ በኢትዮጵያ ውስጥ መሰረታዊ ስር ነቀል ለውጥ እናመጣለን የሚል ስምምነት ይደረግና በአስቸኳይ እንደ ሀገር ሳንጠፋ፣ ሃይማኖታችን ሳይጠፋ፣ ቅርሳችን ታሪካችን ሳይወድም ይሄንን አደገኛ ቡድን ነቅሎ መጣል ላይ መተባበር ያስፈልጋል የተባለው። አንተ በየጥጋጥጉ የወንዝና የቀበሌ ጥያቄ ይዘህ በሀገር አቀፍ ደረጃ እየጠፋህ ነው ያልን ያለ። የሚገባው አካል ይግባው፣ የሚረዳው አካል ይረዳ። የአማራ ፋኖ ብሔራዊ ንቅናቄ አፋባ 2 መዋቅር ነበሩ። ይሄ ነው ፋክቱ። አፋብንና አፋድ ወደ አንድ አፋባህና አፋድ ወደ አንድ መጥተው አንድ ማዕከል፣ አንድ መዋቅር፣ አንድ ድርጅት ለመፍጠር ጥረት በሚያደርጉበት ጊዜ ቀደም ሲል የአማራ አንድነት እና ሴንትራል ኮማንድ እንዳይመሰረት ከፍተኛ ስራ ሲሰራ የነበረው የብአዴን ቡድን ከጎጃም አካባቢ ምስለኔ አድርጎ ማስረሻ ሰጤን የመሳሰሉትን ገዝቶ እና ያማኖ ኤልያስ ደባሱ ነው ምናምን የሚባል ወሮ በላ ልጅ ገዝቶ ጎንደር አካባቢ እነ ጸዳሉን፣ እነ ቆራጡን፣ እነ ኢያሱ አባተን አስቀድሞ ግዢ ፈጽሞ ተልኮ ሰጥቶ ሲሰራ ነበረ። ቤት አማራ ወሎ አካባቢ እነ ኢያሱ አበራን፣ እነ ኮሎኔል ፋንታሁንን፣ እነ መስፍንን የመሳሰሉትን ገዝቶ ቆይቷል። ይህ አካል በሚችሉት መጠን በውስጥ ተመሳስለው ማንንም እኛንም ሌላውንም ሸውደው አርበኛ መስለው አርበኛ ጸዳሉ እየተባለ አርበኛ ኢያሱ ረዳት ፕሮፌሰር እያልን ጀግና ኮሎኔል እያልን እያወደስ ነው ቆየ። እስከ ዕለተ ሐሙስ ድረስ ይሁዳ ክርስቶስን አሳልፎ እንደሚሸጥ እዛው ያሉ ከክርስቶስ ጋር ያሉ ሐዋርያት እንዳላወቁት ሁሉ ኮሎኔል ፋንታውን ሩጣ ሄሊኮፕተር ውስጥ እስክትገባ ድረስ ንፋስ የሚያራግበው የሆነ ጃኬት ነበር የምትመስለው። ተራውጣ በሄሊኮፕተር አዲስ አበባ እስከምትሄድ ድረስ መገመት መጠጠር የሚቸግር ነበር። ጸዳሉ በመጨረሻ ሰዓት ብአዴን በአበባ አቅፍ ተቀብሎ ለሽመልስ አብዲሳ ጫማ ጠራጊ ያደርገዋል ብለን አላሰብን። ኢያሱ አባተ ከቀንዳውጣ በላይ አድርባይ ሆኖ በኦህዴድ ቤት ምንጣፍ ሊጎትት ያጎነብሳል ብለን አልገምትንም፣ አልጠረጠርም። እነዚህ አካላት ሰርጎ ገብ በነበሩበት ጊዜ አንድነት እንዳይፈጠር እዛው ተመሳስለው ማታ ማታ ካገዛዙ ጋር እየዶለቱ ቀን ቀን አርበኛ መስለው ሲታገሉ ቆዩ። ከቁጥጥራቸው ሲወጣና የአማራ ፋኖ ብሔራዊ ንቅናቄ መመስረት አይቀሬ መሆኑን ሲረዱ ከዚህ በላይ መቆየት ሪስክ ነው፣ ስለዚህ አሁን አፋድ ፈርሷል የሚል እንዲታወጅ ቶሎ ብላችሁ ኑ ተብለው ተጠሩ። ስንታገለው የነበረው 5ኛ ረድፍ ተለቃቅሞ የተሸነፈው ግሩፕ 4 ኪሎ ሄደ። ይሄ የተሸነፈ ግሩፕ አፋድ ውስጥ ተቀምጦ አፋብህንን ይወቅስ የነበረው አፋባህን ይወቅስ የነበረው አፋባህ ከወያኔ ጋር ይሰራል፣ ከሻዕቢያ ጋር ይሰራል የሚል ክስ ነው። አስተውሉ። እነዚህ ሰዎች አፋባህ ጋር ያሉትን በወያኔነት ይከሱ የነበረው ማታ ማታ ከነ አብይ አህመድ ከነ ሽመልስ አብዲሳ ጋር በዙም እየተሰበሰቡ ሲለይላቸው ሄዱ። የተሸነፉት አካላት በቅንነት የአፋብህን እንቅስቃሴን መረር አድርገው ከተቹ መካከል ትችታችን አንዱን ከሌላው ለማስበለጥ ታቅዶ በፕላን የተሰራ አይደለም። ተወደደም ተጠላም እውነታውን ነው የምናገረው። የነበረው መራር ትችት የአማራን አንድነት ማዕከል ለመስራት መገፋፋትና እርስ በርስ መጠፋፋት ሳይሆን ወይም እዚህ ያለው 2 መዋቅር ወደ አንድ እንዲመጣ ሰርቶ ቀን ከሌሊት ሰርቶ ይሄንን ሳያጠናቅቁ ከሌላ ውጫዊ አካል ጋር የሚፈጠር አሊያንስ
የት ሊያደርስ ነው? እንደሚባለው እንደሚጠረጠረው የአማራን መሰረታዊ ጥቅሞች ኮምፕሮማይዝ አድርጎ እንደ ብአዴን አዛይና ተሸካሚ ለመሆን ካልሆነ በቀር እንዴት በዙሪያው ያላችሁን ብለን መረር አድርገን ተችተናል። አንዳንዶቹን እላፊ ሄደን አይገባም ነበረ፣ ልክ አይደለንም ያልንና ይቅርታ የጠየቅንባቸው ነገሮች እንዳሉ ሆነን ሰው አይደለን። ይቅርታ መጠየቅ የሽንፈት ምልክት አይደለም፣ የትልቅነት ምልክት ነው። የተሳሳቱትን እዚህ ጋር ተሳስቼ ነበር ማለት ትልቅነት ነው። ሰው በአንድም በሌላ መልኩ ሰርጎ ገቡ። አምስተኛው ረድፍም ሚሽኑ ከሽፎ አፋብን ተመሰረተ። ልክ የአፋብን መመስረቱን ሲሆን አፋብንን ለመደገፍ የኔ መንደር ልጅ ሊቀመንበር ካልሆነ የፈለገው የአማራ ድርጅት ይሁን ይፍረስ የሚል አቋም የያዙ አካላት አሉ። ከየሁሉም አንድ ቦታ አይደለም፣ ከሁሉም ከታ ነገር ግን እንደዚህ አይነት ውርውር ልክ አፋብን ከተመሰረተ በኋላ በአብዛኛው ትንሽ ምራቅ ቋጥ ማድረግ ከትግሉ ሂደት መማር ስለነበረ እድል ሰጥተን ድርጅት መስርተናል ካሉ የመስርተናል ያሉትን እናዳምጥና ውጤቱን እንከታተል። ይሄ ጎሏል እያልን ኮንስትራክቲቭ የሆነ ትችት መተቸት ይቻላል።